ሰላም እንደምናችሁ። ዛሬም የምናወራበት ርዕስ እና ከዚህ በኋላም በተከታታይ የምለቃቸው ቪዲዮዎች የምናወራበት ርዕስ ስለ ኤአይ ነው በዋነኝነት ወይም ከዛ ውስጥም ደግሞ በደንብ እንድናይ የምፈልገው ስለ ቻትጂፒቲ ስለ ጄሚናይ እንዴት እንደዚህ አይነት ቴክኖሎጂዎች እንደተሰሩ እና ከጀርባቸው ምን አይነት ውስጣቸው እንዴት እንደተሰራ ከታሪኩም አንፃር እንዴት ወደዚህ አይነት ቴክኖሎጂ እንደመጣን በተለያዩ ቪዲዮዎች ኤክስፕሌን ለማድረግ ሞክራለሁ። ሶ ብዙዎቻችን እንደምናውቀው ከሆነ እነዚህ ቻትጂፒቲ ጄሚናይ እና የተለያዩ የኤአይ የምንጠቀማቸው ቱሎች የተገነቡበት ቴክኖሎጂ ኤልኤልኤም በመባል ይታወቃል ወይም ላርጅ ላንጉጅ ሞዴል። ብዙ የሆኑ ትሬኒንግ ዳታዎች ተሰጥቷቸው የሰለጠኑ ሞዴሎች ናቸው። ግን ስለ ላርጅ ላንጉጅ ሞዴል ከመምጣታችን በፊት ይሄ በተለይ ቻትጂፒቲ ለምሳሌ የሚባለው ቴክኖሎጂ የተለቀቀው በፈረንጆች አቆጣጠር በ2023 መግቢያ አካባቢ ላይ ነው። ይሄ ከመምጣቱ በፊት ግን ብዙ ሂደቶችን አሳልፎ የመጣ ቴክኖሎጂ ነው። ኢን ጀነራል ይሄ ፊልድ ላንጉጅ ኤአይ በመባል ይታወቃል። ላንጉጅ ኤአይ ማለት የኤአይ ሰብ ፊልድ ሆኖ የተለያዩ ቴክኖሎጂዎችን ዴቨሎፕ የሚያደርግ ነው። አንድ ቋንቋን መረዳት ፕሮሰስ ማድረግ እና ልክ እንደ ሰው እንዲያወራ የማድረግ ቴክኖሎጂ ነው። ኢትስ ሰብ ፊልድ ኦፍ ኤአይ ወይም በሌላ ቋንቋ ወይም በአብዛኛው የሚታወቅበት ቋንቋ ደግሞ ኤንኤልፒ በመባል ይታወቃል ወይም ናቹራል ላንጉጅ ፕሮሰሲንግ። ላንጉጅ ኤአይ ኤንኤልፒ በተለዋዋጭነት መጠቀም የምንችላቸው ተርሞች ናቸው። ሁሉም የሚያወሩት አንድ ቋንቋን አንደርስታንድ ማድረግ ፕሮሰስ ማድረግ እና እንደ ሰው ጀነሬት ማድረግ የሚያተኩር ነው። ኦኬ ስለ ታሪኩ በትንሹ አድርገን እንየው። እዚህ ጋር በዲያግራሙ ላይ ማየት እንደምትችሉት ይሄ በጣም በትንሹ የቀረበ ነው። ለምሳሌ የመጀመሪያው የዚህ የላንጉጅ ኤአይ ሂስትሪን ስንመለከት በጣም ከድሮ ከዚህ በፊትም የነበሩ ናቸው። ግን በዋነኝነት የምናገኘው የመጀመሪያው ቴክኖሎጂ ባግ ኦፍ ወርድስ የሚባለው ነው። ኢን ዲቴል በደንብ ኤክስፕሌን አድርገዋለን። በፈረንጆቹ 2000 ዓመተ ምህረት የተገኘ ቴክኖሎጂ ነው ባግ ኦፍ ወርድስ። ከዛ በ2017 ደግሞ በጣም ብሬክ ትሩ የሆነ በጣም አዲስ የሆነ ቴክኖሎጂ አቴንሽን የሚባል የጉግል ሳይንቲስቶች ያሳተሙት ፔፐር አለ። ይሄንን ደግሞ ኢን ዲቴል ኤክስፕሌን እናደርገዋለን። ቻትጂፒቲ ምናምን የተለያዩ ኤአይ ሞዴሎች እኛው የምንጠቀማቸው ይሄንን ቤዝ አድርገውና ይሄንን ትንሽ ሞዲፋይ አድርገው የሚጠቀሙበት ነው። ከዛ በኋላ ላይ በርት የሚባል አሁንም ኢኖቬሽን አለ በ2018 ላይ። ይሄንንም በደንብ ኤክስፕሌን እናደርገዋለን። ከዛኛ በብዛት የምናውቀው ቻትጂፒቲ የሚባለው በ2023 መግቢያ አካባቢ ላይ ተመስርቷል ወይም ኢኖቬት ተደርጓል። ይሄ ነው ሂስትሪው እንዲሁ በጥቅሉ ስናየው። ጀስት ጀነራሊ ኦቨርቪው ለመስጠት ያክል ስለ ላንጉጅ ኤአይ ላንጉጅ ኤአይ ሶልቭ ሊያደርግ የሚሞክረው በዋነኝነት ምንድን ነው? አንድ እኛ የምንጠቀማቸው ቋንቋዎች አሉ አይደለ? ያ ዴታ ለምሳሌ የሆነ ጽሁፍ ከሆነ አንስትራክቸርድ ዴታ ነው ወይም ኮምፒውተሩ ሊረዳው በሚችልበት መልኩ ላይ ያለ አይደለም። ላንጉጅ ኤአይ አላማው ምንድን ነው ብለን ስናይ ያንን አንስትራክቸርድ የሆነ ዴታ ወይም ቴክስት ኢንፑት ፕሮሰስ አድርጎ እኛ ልንጠቀምበት በሚችል መልኩ ማስቀመጥ ነው። በዋነኝነት 3 ነገር ልናደርግበት እንችላለን። አንደኛው ጽሁፍን ጀነሬት እንዲያደርግ ማድረግ። ለምሳሌ እነ ቻትጂፒቲ ጄሚናይ ምናምን የሆነ ጥያቄ ስንጠይቀው መልስ እንዲመልስልን ማድረግ። ይሄ ጀነሬቲቭ ሞዴሊንግ ይባላል። ወይም አንድን ጽሁፍ መመለስ። የሆነ ጥያቄ እንጠይቀዋለን መመለስ፣ ግጥም መጻፍ፣ ኤኒቲንግ ጽሁፍ ጀነሬት የሚያደርግ ከሆነ ቴክስት አውትፑት ይባላል። ሁለተኛው ደግሞ ኤምቤዲንግ ይባላል። ኤምቤዲንግ ማለት በደንብ ኢኒቴል እናየዋለን። ኤምቤዲንግ ደግሞ አንድ የተሰጠን ጽሁፍ ለምሳሌ ይሄንን ጽሁፍ ሊሆን ይችላል ኮምፒውተሩ በሚረዳው ቁጥር መሰረት በቁጥር መልኩ ማስቀመጥ ነው። ሁለተኛው ኤምቤዲንግ ነው። ይሄ የተለያዩ ጥቅሞች አሉት እናየዋለን። ሶስተኛው ደግሞ ክላሲፊኬሽን ነው። ክላሲፊኬሽን በጣም ብዙ አፕሊኬሽኖች አሉት። ግን ለምሳሌ አንደኛው ሊሆን የሚችለው ምን ማየት እንችላለን? ለምሳሌ የሆነ ኢሜል ከተላከልን በኋላ
ያ ኢሜል ለምሳሌ ያንን ኢሜል አንብቦ ይሄ ኢሜል ለእኛ ጠቃሚ ነው የምንፈልገው ነው ወይም ደግሞ ጎጂ ነው እና ስፓም ነው ብሎ መለያየትም አንደኛው የላንጉጅ ኤአይ ጥቅም ነው። ኦኬ ሶ ስለ ባግ ኦፍ ወርድስ ጋር ልመለስ እና በደንብ ኤክስፕሌን ለማድረግ ልሞክር። ሶ ባግ ኦፍ ወርድስ መጀመሪያ ጊዜ የተመሰረተው ማለት ሜንሽን የተደረገው በ1950ዎቹ አካባቢ ነው፣ ግን በ2000ዎቹ ላይ በደንብ ፖፒላር ሆኗል። ሶ ለምሳሌ ሁለት ሴንተንሶች አሉ ብለን እናስብ። ለምሳሌ አበበ ሩዝ በላን፣ አበበ ሸንኮራ በላ የሚባል ራንደም ሴንቴንሶች ናቸው፣ ግን ኤኒዌይስ እነዚህ ሁለት ሴንቴንሶች አሉ። ከዛ በኋላ ላይ እነዚህ ሁለት ሴንቴንሶች አሉ እና እነዚህ ሴንቴንሶች ኮምፒውተሩ በሚረዳው መልኩ እንዴት እናስቀምጠዋለን ነው። ከዛ እንደዚህ ለማድረግ ስንፈልግ የመጀመሪያው ስቴፕ የሚሆነው ነገር ቶከናይዜሽን ይባላል። ሶ ቶከናይዜሽን ማለት በቀላሉ አድርገን ስናስቀምጠው አንድ አረፍተ ነገርን በትናንሽ ክፍሎች መከፋፈል ወይም ስፕሊት ማድረግ ነው። ሶ ይሄንን ለማድረግ ብዙ መንገዶች አሉ። አንደኛው እና በጣም ብዙ የተለመደው በተለይ በዛን ጊዜ ባግ ኦፍ ወርድስ የተጠቀመው ዋይት ስፔስን ወይም ክፍተትን ተጠቅሞ ቃላቶችን መከፋፈል ነው። ለምሳሌ አበበ ሩዝ በላ ከሆነ አበበ ከዛ ሩዝ ከዛ በላ፣ ወይም አበበ ሸንኮራ በላ ከሆነ አበበ ከዛ ሸንኮራ ከዛ በላ ነው። ሶ ይሄኛው ቶከናይዜሽን ይባላል። ሶ እነዚህ ቶከናይዝ ከተደረጉ በኋላ ወይም እንደዚህ አይነት የተሰባበሩ ቃላት ከሆኑ በኋላ እንደዚህ ይሰበሰባሉ። ለምሳሌ ይሄ ሁለት አረፍተ ነገር ነው የሰባበረው፣ ግን በጣም ብዙ ቃላቶችን እንደዚህ ቶከናይዝ ያደርጓቸዋል ወይም እንደዚህ ክፍል ይከፋፈላሉ። ከዛ በኋላ ላይ ምን የሚባል ነገር ይፈጥራሉ? ቮካብላሪ ኦፍ ዩኒክ ወርድስ። ያ ማለት አሁን ለምሳሌ እዚህ ውስጥ የተደጋገመዋል። አበበ ለምሳሌ እዚህ ጋር ሁለት ተደግመዋል፣ በላም ተደጋግሟል። ሶ ምን እናደርጋለን? ከነዚህ መካከል ዩኒክ የሆኑትን ወይም የጋራ ማለት ዩኒክ የሆኑትን ያልተደጋገሙትን እንወስዳለን። ሶ ከዛ በመጨረሻ ቮካብላሪ ይፈጠራል ማለት ነው። ማለት የሆኑ ቃላቶችን ሰብስበን ዩኒክ የሆኑ ያልተደጋገሙ ቃላቶችን እናገኛለን። ከዛ በኋላ ላይ ይሄ ጥቅሙ ምንድን ነው? ኦኬ ሶ ይሄንን ጥቅም ምንድን ነው ብለን ካየን፣ ለምሳሌ አዲስ ቃል ሲመጣ አበበ ብስኩት በላ ለምሳሌ ቢሆን ልክ እንደ ቀደሙ ምን እናደርገዋለን? አበበ አለ፣ ብስኩት በላ፣ እንደዚሁ ቶከናይዝ እናደርገዋለን። ከዛ በኋላ ላይ ምን እናደርጋለን? ይሄንን ቶከናይዝ የተደረገውን ነገር ያን ቮካብላሪ ተጠቅመን እዚህ ጋር ያገኘነውን ቮካብላሪ ተጠቅመን ቮካብላሪ ብለን ያስቀመጥነው ቃል አይደለ ዩኒክ ያለው አበበ ሩዝ በላ ሸንኮራ። ይሄ ቮካብላሪ ነው። ይሄንን ቮካብላሪ እንጠቀምና ምን እናደርገዋለን? ይሄ ቶከናይዝ የተደረጉት ቃላቶች አሉ ወይስ የሉም ወይ የሚለውን ቼክ እናደርጋለን። ለምሳሌ አበበ ስላለ አንድ እንሰጠዋለን፣ ሩዝ ስለሌለ ዜሮ ይሆናል፣ በላ ስላለ አንድ ይሆናል፣ ሸንኮራ ስለሌለ ዜሮ ይሆናል። ስለዚህ የዚህ ቃል የዚህ አረፍተ ነገር ቬክተር ሪፕሬዘንቴሽን የሚባለው ይሄ ነው ይባላል። ከዚህ መረዳት የምንችለው ምንድነው? ቬክተር ማለት ምን ማለት ነው? ቬክተር ወይም ቬክተር ሪፕሬዘንቴሽን ማለት አንድ በአረፍተ ነገር የተሰጠን ነገር በቁጥር ስናስቀምጠው ማለት ነው። አረፍተ ለምሳሌ አበበ ብስኩት በላ ካለ በባግ ኦፍ ወርድስ መንገድ ተጠቅመን ሪፕሬዘንት ስናደርገው በቬክተር ይሄንን አይነት መልክ ይሰጣል ማለት ነው። እንደምናውቀው ኮምፒውተር የሚረዳው ዜሮና አንዶችን ነው ወይም ቁጥሮችን ነው የሚረዳው እና አረፍተ ነገሮችን አይረዳም። ስለዚህ ወደዚህ ቀየር ነው ይባላል። ይሄ ባግ ኦፍ ወርድስን ተጠቅመን በቬክተር ሪፕሬዘንት ስናደርገው ወይም ወደ ቁጥር ስንቀይረው ነው። ኦኬ ግን ከዚህ ማየት የምንችለው ለምሳሌ በቀላሉ ኖቲስ ልናደርጋቸው የምንችላቸው ስህተቶች አሉ። ለምሳሌ ከቶከናይዜሽኑ መጀመር እንችላለን። ቶከናይዜሽኑ እንዴት ነው? እዚህ ጋር የተጠቀመው ቶከናይዜሽን ምንድን ነው? በመሀል ያሉትን ክፍተቶች ነው ተጠቅሞ ቃላቶችን እየበተነ ያለው። ግን እኛ እንደምናውቀው ለምሳሌ የቻይንኛ ለምሳሌ አረፍተ ነገርን አይታችሁ ከሆነ ለምሳሌ እንደዚህ በስፔስ ያለው ወይም
የተከፋፈለ አይደለም። ሶ ይሄ አይነት ቶከናይዜሽን መንገድ ወይም ስፔስን መሰረት ያደረገ ቶከናይዜሽን መንገድ አይሰራም ማለት ነው። ስለዚህ የተሻሉ ቶከናይዜሽን መንገዶች አሉ። ለአማርኛም ለእኛም ቋንቋ ይሄ እንደዚህ አይነት ስፔስን መሰረት ያደረገ ቶከናይዜሽን ጥሩ መንገድ አይደለም። የተሻሉ መንገዶች አሉ፣ ወደፊት ዲስከስ እናደርጋቸዋለን። ኦኬ ሶ እነዚህ ይሄንን እንደዚህ ቶከናይዝ አድርገን ቮካብላሪ ክሬት አድርገን ከዛ በኋላ ላይ እንደዚህ ወደ ቁጥር የምንለውጥበት መንገድ ይሄ እነዚህ ሞዴሎች ሪፕሬዘንቴሽን ሞዴል ይባላሉ። ልክ ከስሙ መረዳት እንደምንችለው የሆነ አንድ አረፍተ ነገር አለ ወይም በቴክስት የተሰጠን ዳታ አለ። እሱን ወደ ቁጥር ለውጠን ስናስቀምጠው ይሄ ሪፕሬዘንቴሽን ሞዴል ወይም ሪፕሬዘንት የሚያደርጉ ሞዴሎች ይባላሉ። ግን አሁን ለምሳሌ ከዚህ ደግሞ አሁን ለምሳሌ ይሄ ሪፕሬዘንት የሚያደርገው ቃላቶችን ብቻ ነው። ለምሳሌ አበበ አለ፣ እዛ ሩዝ አለ፣ ስለበላ አለ፣ ሸንኮር አለ። ቃላቶቹን ብቻ ነው እንጂ የቃላትን ትርጉም ግን ሪፕሬዘንት ማድረግ አይችልም። ከዚህ ማየት እንደምትችሉት ማለት ቃሉ እንደዚህ ብቻ ነው የሚቀመጠው። ግን ለምሳሌ አበበ ትርጉሙ ምንድነው? ሩዝ ትርጉሙ ምንድነው? በላ ምንድነው? ለምሳሌ እዚህ ጋር አበበ ምንድነው? ብስኩት ትርጉሙ ምንድነው? በላ ምንድነው? ትርጉምን ማስቀመጥ አይችልም። ይሄ ባግ ኦፍ ወርድስ የሚባለው መንገድ ይሄ ነው ዋነኛው ድክመቱ። ሶ በቀጣይ የመጣው ትልቅ ብሬክ ትሩ ምንድነው የሚባለው? ወርድ ቱ ፌክ ይባላል። ሶ ይሄኛው ሜተድን በቀላሉ ኤክስፕሌን እናደርገዋለን። ሶ ምን የሚባል ኮንሰፕት ይመጣል? እስካሁን የምናውቀው ምንድነው? ቬክተር ነው አይደለ? ሶ ኤምቤዲንግ የሚባል ኮንሰፕት ይመጣል። ይሄን በደንብ ኤክስፕሌን አድርገዋለሁ። ሶ ባግ ኦፍ ወርድስ ኢቨን ዶ ላይክ ኤሌጋንት የሆነ መንገድ ቢሆንም ፍሎዎች አሉት። ሶ ሊትራሊ ባግ ኦፍ ወርድስ ነው። ሶ ቁጥር ብቻ ነው የሚቀመጥበት፣ ምንም ትርጉሙን አይናገርም። ስለዚህ ይሄ ወርድ ቱ ፌክ የሚባለው መንገድ በ2013 የወጣ ፐብሊሽ የተደረገ ነገር ነው። one of the first successful attempt ነው in capturing meaning in text embedding of a text in embedding. ሶ የተሰጡትን አንድ አረፍተ ነገር ከተሰጠም በኋላ የዛን አረፍተ ነገር ትርጉሙን በቁጥር መልኩ ማስቀመጥ የቻለ ኦልሞስት የመጀመሪያው መንገድ ነው፣ በጣም ሰክሰስፉል በሆነ መንገድ። ሶ ይሄንን የሚያደርገው እንዴት ነው? ሶ በእንግሊዝኛ ቋንቋ ሴማንቲክ ሪፕሬዘንቴሽን ይባላል፣ ወይም ትርጉሙም ማለት ነው። ሶ ሴማንቲክ ሪፕሬዘንቴሽን የሚማረው በምንድን ነው? በጣም ሰፊ የሆነ ለምሳሌ በዊኪፒዲያ የሚገኝ ዳታ ላይ ትሬን በማድረግ ትርጉሞች የቃላትን ትርጉም ለመረዳት ይሞክራል። ሶ ይሄን የሚያደርገው እንዴት ነው? ኦኬ ሶ ይሄን ለማድረግ የሚጠቀመው አይዶንም ወይም ወደፊት በደንብ ኤክስፕሌን ለማድረግ ሞክራለሁ። ኒውራል ኔት የሚባል ነገር ነው የሚጠቀመው። ኒውራል ኔትወርክ ማለት የሆኑ ኢንፑቶች ይገባሉ። ከዛ በኋላ ላይ መሀል ላይ እዚህ ጋር ዌይት የሚባሉ ነገሮች አሉ። ከዛ በኋላ ላይ ለምሳሌ በመጀመሪያ ይሄድና ትሬን ያደርጋል፣ የሆነ ነገር ፕሪዲክት ለማድረግ ይሞክራል፣ ስህተቱን ይለካል። ከዛ በኋላ ላይ ያንን ስህተት ወደ ኋላ ይመለስና እንዲሁ ስህተቱን ያስተካከለ ይሄ ትሬን ማድረጊያ መንገድ ነው። ኢን ዲቴል ሌላ ቪዲዮ ላይ ኤክስፕሌን ለማድረግ ሞክራለሁ። ሶ ይሄንን ኒውራል ኔትወርክ ኒውራል ኔት የሚባል ቴክኖሎጂ በመጠቀም የቃላትን ትርጉም ለመረዳት ይሞክራል። ሶ ለምሳሌ ይሄንን በአንድ ኤግዛምፕል ለማየት እንሞክር። ሶ ለምሳሌ ምንድነው የሚያደርገው? ይሄንን አንደኛውን ብናየው ለምሳሌ ሩዝ እና ሸንኮራ ይሆናል። ሶ መጀመሪያ ላይ ራንደምሊ ምንድነው የሚያደርገው? የሆኑ ዋጋ ይሰጠዋል። ሶ ሩዝ እና ሸንኮራ አሉ። ከዛ ኒውራል ኔት በኩል ካለፈ በኋላ እነዚህ ሩዝ እና ሸንኮራ የሚባሉ ነገሮች ሁለቱ አጠገብ ላጠገብ መምጣት ይችላሉ ወይም ኔበር ናቸው ወይ ብሎ ቼክ ያደርጋል። ከዛ ያንን ያይና ይገምታል። ከዛ ከሚያው ዳታ ላይ አሁንም ቼክ መልሶ ያደርግና ትክክል ከሆነ ትክክል ነው በሚል ይሄዳል። ካልሆነ ደግሞ ማስተካከል ያለበት ይሄን ያህል ስህተት አለብህ ብሎ
ወደ ኋላ ይመለሳል። ሶ ይህንን ፕሮሰስ ለብዙ ቃላቶች እና ለብዙ አረፍተ ነገሮች በተደጋጋሚ ካረገ በኋላ ሁለት ቃላቶች አጠገብ ላጠገብ መምጣት ይችላሉ ወይ የሆነ ተከታትለው መገኘት የሚችሉበት ፕሮባቢሊቲ ምን ያህል ነው የሚለውን ይረዳል። ያ ደግሞ የአንድ ቃላትን ትርጉም ለመረዳት ያግዘዋል ማለት ነው። ኢንዲቴል ደግሞ በደንብ ለምሳሌ ቀለል ባለ መልኩ ደግሞ ስናየው ላይክ ለምሳሌ እነዚህ ቃላቶች አሉ እንበል፣ ሩዝ፣ ሸንኮራ፣ አበበ፣ መዶሻ። ሶ ራንደም ቃላቶች ናቸው አይደለ? ሶ ከዛ ምን ያደርጋል ፕሮፐርቲዎች አሉ እንበል። ለምሳሌ ምግብ የሚባል ባህሪ ያለ፣ ሰው የሚባል ባህሪ ያለ፣ መሳሪያ የሚባል ባህሪ ያለ። ሶ ከዛ በኋላ ላይ ትሬን ከተደረገ በኋላ ምን ያደርጋል አንድን ቃል ለምሳሌ ትርጉሙን የሚረዳው በምንድን ነው? በባህሪያቱ ነው። ለምሳሌ ሩዝ የሚባለው በምግብ ባህሪ 0.9 ያለው ሰው የሚለካው ይሄ ቁጥሩ ከ0 እስከ 1 ነው። ሶ ሩዝ የሚባለው በምግብ ባህሪ 0.9 ነው፣ ምክንያቱም አክቹዋሊ ምግብ ስለሆነ ሩዝ። ሸንኮራ የሚባለውም 0.9 ነው። አበበ 0.2 ነው፣ ምክንያቱም ስናየው አበበ የምግብ አይነት አይደለም አይደለ? ስለዚህ አነስተኛ ቁጥር ይሆናል። መዶሻ ደግሞ ልክ እንደዚሁ ኔጌቲቭ ቁጥር አለው፣ አነስተኛ ዋጋ። ሩዝ ሰው አይደለም፣ ሸንኮራ ሰው አይደለም፣ አበበ ሰው ነው፣ ስለዚህ ከፍተኛ ቁጥር ያገኛል። መዶሻም ደግሞ እንደዚህ ሰው አይደለም፣ አነስተኛ ቁጥር ያገኛል። ከዛ መሳሪያም ልክ እንደዚሁ ለምሳሌ ሩዝ ለምሳሌ መሳሪያ አይደለም፣ ስለዚህ አነስተኛ ያገኛል። ሸንኮራ መሳሪያ አይደለም፣ አነስተኛ ያገኛል። አበበም አይደለም፣ ስለዚህ መዶሻ ላይ ደግሞ በመሳሪያነቱ ስናየው 0.95 ወይም ከፍተኛ ስኮር ያገኛል። ሶ ይሄ አሁን ያየነው ነገር ምንድነው? ይሄ ምንድነው? እነዚህ ዳይሜንሽንስ ይባላሉ። ዳይሜንሽንስ ወይም ፕሮፐርቲስ ይባላሉ። ሶ ቤዚክሊ አንድን ቃል እንዲሁ በቁጥር 0 እና 1 ብቻ ብለን ሳይሆን እዚህ ጋር እንዳየነው ሳይሆን የምንገልጸው በምንድነው? በባህሪያቱ ነው። ኦኬ ሶ ይሄ በጣም ኦቨር ሲምፕሊፋይድ የሆነ ኤክስፕላኔሽን ነው። በትክክለኛው ኒውራል ኔት ላይ ለምሳሌ ትሬን ሲደረግ አንድ እኛ በምናየውና ልንረዳው በምንችለው መልኩ አይደለም ባህሪያቱ፣ ግን ኮምፒውተሩ ያንን ባህሪ ይረዳና ፓተርኑን ነው ሪኮግናይዝ የሚያደርገው። እኛ ይሄ በአይናችን አይተን መለየት የምንችለው ነው። ምግብ፣ ሰው ምናምን እኛው ልናውቃቸው የምንችላቸው ባህሪያቶች ናቸው። ግን እዛ ላይ ኒውራል ኔት ላይ እንደዚህ ዲፋይን የተደረጉ አይደሉም። ግን ኮምፒውተሩ ምን ያደርጋል? የራሱን የሆነ ፕሮፐርቲዎችን ያወጣል፣ እኛ ልናያቸው የማንችለው። ልክ እንደዚሁ ግን ቃላቶቹን ከዛ ምን ያደርጋል? ይከፋፍላቸዋል። ሶ በዚህ ፕሮፐርቲ መሰረት ይሄ ቃል ይሄን ያህል ዋጋ አለው፣ ይሄ ቃል ይሄን ያህል ዋጋ አለው። ሶ ይሄ በመጨረሻ ምንድነው ጥቅሙ ብለን ማየት የምንችል ከሆነ ቃላትን ትርጉም በቁጥር መልኩ ማስቀመጥ እንችላለን ማለት ነው። ሶ ሩዝ የሚባለው የዚህ ይሄ 0.9 0.7 0.6 የነዚህ ስብስብ ሩዝን ዲፋይን ያደርገዋል። ሶ ነሰሰሪሊ 0 እና 1 ነው ብቻ ሳይሆን ትርጉሙንም ማስቀመጥ እንችላለን ማለት ነው። ሶ የወርድ ቱ ቬክ አንድ ትልቁ አድቫንቴጅ ምንድነው? ትርጉሙንም ካፕቸር ያደርጋል ማለት ነው። ነሰሰሪሊ ልክ እንደ ባግ ኦፍ ወርድስ ቅድም እንዳየነው ያ ቁጥር አለ የለም 0 እና 1 ብለን ከመስጠት በተሻለ መልኩ ያስቀምጣል ማለት ነው። ኦኬ ሶ ጀስት ሪካፕ ለማድረግ አንድ ዴፊኒሽን ልጨምርላችሁ። ኤምቤዲንግ የሚባል አለ። ሶ ኤምቤዲንግ ማለት ቅድም ሜንሽን አድርጌው ነበረ። ኤምቤዲንግ ማለት it's a vector representation of data. so vector ማለት ቁጥር ማለት ነው። so የአንድ ዴታ ለምሳሌ የዚህ ቃል ቬክተር ሪፕሬዘንቴሽን ነው። ምንድነው ግን ልዩ የሚያደርገው? it attempts to capture its meaning. so meaningን ካፕቸር የሚያደርግ necessarily እዚህ 0 1 ከማለት ውጪ meaningን ካፕቸር የሚያደርግ የቁጥር ሪፕሬዘንቴሽን ኤምቤዲንግ በመባል ይታወቃል። so just final recap ለማድረግ ይሄ መጀመሪያው ሌሰን ነው። so ዛሬ ስለ ባግ ኦፍ ወርድስ አይተናል። ላንጉዌጅ ኤአይ ተመልክተናል፣ ምን አይነት ጥቅሞችን ሊሰጥ እንደሚችል ላንጉዌጅ ኤአይ ምን እንደሆነ
ስለ ቶከናይዜሽን ተምረናል። ሶ ቶከናይዜሽን ምን እንደሆነ በቀላሉ ኤክስፕሌን ለማድረግ ሞክሬያለሁኝ። አንድ እንዴት ባክወርድስን ተጠቅመን እንዴት ቬክተር እንዴት መፍጠር እንደምንችል አይተናል። ከዛ ኒውራል ኔትወርክን ብዙም አልነካሁበትም፣ ወደ በቀጣይ ቪዲዮዎች ላይ ኤክስፕሌን አደርገዋለሁ። ሶ ኒውራል ኔትን ተጠቅሞ እንዴት ወርድ ቱ ቬክ የሚባለው መንገድ የቃላትን ትርጉም እንዴት ማግኘት እንደሚችል፣ ቃላቶችን በቁጥር ብቻ ትርጉም ብቻ ሳይሆን ትርጉማቸውንም በቁጥር እንዴት ሪፕሬዘንት ማድረግ እንደሚችል ለማሳየት ሞክሬያለሁ። ሶ እዚህ ጋር ያለው ኤግዛምፕልን አይተነዋል። ይሄም እንደዚህ ነው። ቴንክ ዩ ስላዳመጣችሁኝ። if there is any question related to this, please let me know. Thank you very much.